በዚህ አጋጣሚ የሁለቱም እምነት ተከታዮችም ጾም እየደረሰ ነው። እንኳን አደረሳችሁ። ጾሙ የሰላም የፍቅር የአንድነት ያደርግልን፣ ሰላም ያምጣልን፣ ቤተሰቦቻችን ራሳችን ሁሉንም ሰው ይጠብቅልን፣ ልቦና ይስጠን። ታዲያ ስንጾም ልባችን ከሁሉም ነገር አንጽተን መሆን አለበት። ያው ሰይጣን ይፈታተናል አይኑ ግን በቃ ከሌላ ማይሆኑ ነገሮች ሁሉ አንጽተን እግዚአብሔርን ሲሪየስ ንጹህ ሆነን ለመጾም እንሞክር። ፈጣሪ አንድ እድል ሰጥቶናል፣ ጾመን የምናገለግልበት ኃጢአታችንን በቃ አላደል የሰራነውን በደል የሰራነውን ኃጢአት የምንሽርበት አንድ እድል አንድ እድሜ ሰጥቶናል። ለዚህች ቀን በቅተናል እና እግዚአብሔር ይመስገን ብለን በንጹህ ልቦና እንጹም። እናንተም እንግዲህ ውጭ ሀገር ያላችሁ አረብ ሀገር ያላችሁ እህቶቻችን ምናምን በጣም ስራ ይበዛባቸዋል ይመስለኛል እና በቻልነው አቅም ደግሞ እኔ እግዚአብሔርን እናንተን የሚያሳርፍ እናንተን የሚያስቅ ድካማችሁን የሚያስረሳ ነገር ለማምጣት እሞክራለሁ። ብዙ ደስ የሚሉ ጊዜያቶችን ከእናንተ ጋር ማሳለፍ ሰው ያደርገኝ። እኔ በህይወት እስካለው ድረስ እዚህ በቃ ቤተሰብ አለኝ ብዬ ሁሌ ወደ ካሜራ በምመጣበት በቃ እዛ ሙድ ላይ እስካለሁኝ ድረስ እናንተን ለማስደሰት ያብቃኝ፣ ደስተኛ ለማድረግ ያብቃኝ። ወዳችኋለሁ። መልካም ጾም ይሁንላችሁ።